ጤና ይስጥልኝ እንደምን ዋላችሁ ክቡራትና ክቡራን ተመልካቾቻችን ወደ ሰዓቱ የስፖርት ዜናዎች እናልፋለን ከዜናዎቹ ጋር ደግነት መኩሪያ ነኝ ሲንቄ ባንክ የስፖርት ዜናዎቻችን የክብር አጋር ነው በ21ኛው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ኢትዮጵያ 2 የወርቅ ሜዳሊያዎችን ጨምሮ በአጠቃላይ በ6 ሜዳሊያዎች ከዓለም 5ኛ ደረጃን ይዛ አጠናቀቀች ይህ በአሜሪካ ኦሪገን የተመዘገበው ውጤት ከ16 ዓመታት በኋላ ዝቅተኛ ውጤት የተመዘገበበት ውድድር ሆኖ ተጠናቋል ሻምፒዮናው 6 የዓለም ክብረ ወሰኖችን ጨምሮ የተለያዩ ክብሮችም ተመዝግበውበታል አዲስ የሸዋስ ተጨማሪ አለው በአሜሪካ ኦሪጎን ሲካሄድ የሰነበተው 21ኛው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ዛሬ ንጋት ላይ ተጠናቋል። ከሐምሌ 29 ጀምሮ በተካሄደው ሻምፒዮና ኢትዮጵያ ውድድሩን በ2 ወርቅ 3 ብርና 1 ነሐስ በድምሩ በ6 ሜዳሊያዎች ከዓለም 5ኛ ደረጃን በመያዝ አጠናቃለች። በመጨረሻው ቀን በተካሄዱት የ1500 ሜትር የሁለቱም ጾታዎች ፍጻሜ ኢትዮጵያውያን አትሌቶች ሜዳሊያ ውስጥ ሳይገቡ ቀርተዋል። ኢትዮጵያ በአምስቱ ቀን የኦሪጎን ውድድር በዮርዳኖስ ጽጋብ 3000 ሜትርና በአልማዝ ዮሐንስ የ3000 ሜትር መሰናክል ውድድሮች 2 የወርቅ ሜዳሊያዎችን አግኝታለች። አትሌት ሽቶ ጉሚ በሁለት የተለያዩ ርቀቶች 2 የብር ሜዳሊያዎችን ስታሸንፍ አትሌቷ በ3000ና በ5000 ሜትር ነው ለራሷና ለሀገሯ የብር ሜዳሊያ ያሸነፈችው። በተመሳሳይ አትሌት ወሰን ያሰፋ በ3000 ሜትር መሰናክል ተጨማሪ የብር ሜዳሊያ ለኢትዮጵያ አስገኝታለች። ዳምጠው ከበደ በ5000 ሜትር ነሐስ ያገኘ አትሌት ነው። ኢትዮጵያ ያገኘችው 2 ወርቅና 3 የብር ሜዳሊያዎች በእንስት አትሌቶቿ የተገኙ ሲሆን 1 የነሐስ ሜዳሊያ ብቻ ነው በወንድ አትሌቶች የተገኘው። ይህ ውጤት ኢትዮጵያ በ2022 በኮሎምቢያ ካሊ ካስመዘገበችው 6 ወርቅ 5 ብርና 1 ነሐስ እንዲሁም በ2024 ፔሩ ሊማ ላይ ከተገኘው 6 ወርቅ 2 ብርና 2 ነሐስ ሜዳሊያ አንጻር ያነሰ ሲሆን እንደ አውሮፓውያኑ ቀመር አቆጣጠር በ2010 በካናዳ ከተመዘገበው ውጤት ወዲህ ከ16 ዓመታት በኋላ የተመዘገበ ዝቅተኛው የሜዳሊያ መጠን ሆኖ ተመዝግቧል። ለውጤቱ ማነስ በርካታ ምክንያቶች ሊቀመጡ ቢችሉም ተገቢው የዕድሜ ልየታ መደረጉ በርካታ አትሌቶች ከውድድሩ ውጭ እንዲሆኑ አድርጓል። ይህ ደግሞ ለቀጣይ ውጤታማና ተተኪ አትሌቶችን ለማግኘት መንገድ የሚጠርግ ነው። በአጠቃላይ 21ኛው የዓለም ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና አሜሪካ በ12 ወርቅ 7 ብርና 5 ነሐስ በድምሩ 24 ሜዳሊያዎችን በማግኘት የሻምፒዮናው የበላይ ሆና አጠናቃለች። ኬንያ በ4 ወርቅ 3 ብርና 4 ነሐስ ከዓለም ሁለተኛ እንዲሁም ከአፍሪካ አንደኛ ደረጃን ይዛለች። ኢትዮጵያ ከጣሊያን ከጃማይካና አውስትራሊያ ጋር እኩል 5ኛ ደረጃን በመጋራት ከአፍሪካ ሁለተኛ ሆና ውድድሯን አጠናቃለች። ኢትዮጵያ እስካሁን በተደረጉት 21 የታዳጊዎች የዓለም አትሌቲክስ ሻምፒዮናዎች አሜሪካና ኬንያን በመከተል 3ኛ ደረጃ ላይ ትገኛለች። ከ137 ሀገራት የተውጣጡ ከ1655 በላይ ወጣት አትሌቶች በተሳተፉበት በዚህ ውድድር 6 የዓለም ከ20 ዓመት በታች ክብረ ወሰኖች 7 የሻምፒዮናውና 17 አህጉራዊ ክብረ ወሰኖች የተሻሻሉ ሲሆን 111 ብሔራዊ ክብረ ወሰን እንዲሁም 601 የግል ምርጥ ሰዓቶች በመመዝገባቸው ሻምፒዮናው በውጤታማነቱ በታሪክ ቀዳሚ ሆኖ እንደተመዘገበ ከዓለም አትሌቲክስ የተገኘው መረጃ ያሳያል። ለ28 ዓመታት ስራ ላይ የነበረውን የስፖርት ፖሊሲ ማሻሻልና የስፖርት መሰረተ ልማት ረቂቅ አዋጅን ማውጣት የስፖርት ዘርፉ የበጀት ዓመቱ ትልቅ ስኬት እንደነበረ ተገለጸ። 2018 ዓ.ም የኮሪደር ልማቱን ተከትሎ መለስተኛና የስፖርት ማዘውተሪያ ስፍራዎች ግንባታ፣ የግዙፍ ስታዲየሞችን ግንባታ ማፋጠንና በታዳጊና ወጣቶች ልማት ላይ ውጤታማ ስራዎች የተሰሩበት ዓመትም እንደነበረ ተጠቁሟል። አብርሃም አድማሱ በዚህ ጉዳይ ላይ ተጨማሪ አለው። የስፖርት ዘርፍ ለአንድ ሀገር ማህበራዊ ፖለቲካዊና ኢኮኖሚያዊ ከፍታ ትልቅ ሚና እንደሚጫወት እሙን ነው። ኢትዮጵያም ስፖርትን አንዱ የብልጽግና መንገዱ አካል በማድረግ እየተንቀሳቀሰች ይገኛል። በተጠናቀቀው በጀት ዓመት ከአዲስ አበባ ግራንድ ፕሪ እስከ ሲቲ ማውንቴን ሳይክል ውድድር ታላላቅ የስፖርት እውነቶችን አስተናግዳለች። ወዲህ ደግሞ ከመሰረተ ልማት ግንባታ ጎን ለጎን ባለፉት 28 ዓመታት ስራ ላይ የነበረውን የስፖርት ፖሊሲ ማሻሻልና የስፖርት መሰረተ ልማት ረቂቅ አዋጅን ማውጣት ተችሏል። አዲሱ የስፖርት ፖሊሲ የስፖርት ልማት ተወዳዳሪነትን የሚያረጋግጥና የአገር ገጽታን በሚገነባ መልኩ የተዘጋጀ መሆኑን የሚገልጹት የባህልና ስፖርት ሚኒስቴር ተሸዊት ሻንካ የፖሊሲ ለውጡ የዓመቱ ትልቅ ስኬት መሆኑን ለኢቲቪ ተናግረዋል። ስፖርትን በህግና በአሰራር ስርዓት ለመምራት የሚያስችሉ መሰረት የሚጥሉ ስራዎች የተሰሩበት ዓመት ነው። ምሁራን ያጠኑትን ጥናት መነሻ አድርገን ነው ወደ ፖሊሲ ዝግጅት የገባ ነው። ጥናት ላይ የተመሰረተ መነሻ አድርገን የስፖርት ፖሊሲ
የተለያዩ አካላት ተሳትፎ ጸድቆ አሁን ታትሞ ስራ ላይ ውሏል። የፖሊሲውንም ህጉንም መነሻ አድርገን የስፖርት አስተዳደርና ልማት አዋጅ መነሻ አድርገን የተለያዩ ደንቦችና መመሪያዎች በአሁኑ ሰዓት እያዘጋጀን ያለንበት ስፖርትን በህግና በአሰራር በስርዓት በመምራት ለአገር ብልጽግና መሰረት እንዲጥል ለማድረግ የህግና አሰራር ስርዓቶችን ከማሻሻል አንጻር ስኬታማ ስራ የሰራንበት አመት ነው። የሀገራት የስፖርት እድገት ዋነኛ መለኪያ በታዳጊዎችና ወጣቶች ልማት ላይ የሚሰሩት ስራ ነው። ለመሆኑ በዘርፉ ኢትዮጵያ በ2018 ምን አከናወነች? በአንድ አመት በሁለት አመት ስፖርት ላይ የተሰራ ስራ ኢሚዲየትሊ ውጤት የሚያመጣ አይደለም። ስለዚህ መሰረታዊ ውጤት ለማምጣት ከታች ህጻናትንና ታዳጊን ማዕከል ያደረገ ስራ ለመስራት በጥናት ላይ የተመላከቱ ግኝቶችን መነሻ አድርገን በአሁኑ ሰዓት በመላ ሀገራችን 1550 የስልጠና ጣቢያዎች አሉ። 36 የስልጠና ማዕከላት አሉ በመላ ሀገሪቱ። ከ10 ዓመት ጀምሮ ህጻናትን በተለያየ እድሜ ደረጃ ስልጠና እያገኙ ወደ 49000 የሚደርሱ ታዳጊዎችና ህጻናት አሉ። እነዚህ ልጆች አሁን ኢንቨስት የምናደርገው ከተወሰነ አመት በኋላ ነው። አሁን በተገቢ ሁኔታ ስልጠና የሰለጠኑ ህጻናት ወደፊት ኢትዮጵያን በዓለም አደባባይ ስሟን ከፍ የሚያደርጉ ህጻናት እንደሚወጡ ምንም ጥርጥር የለንም። ስለዚህ የስፖርት ልማት የተሟላ ውጤት ለማምጣት መንግስታችን ታዳጊና ህጻናትን ማዕከል ያደረገ ስራ በስፋት እየሰራን እንገኛለን። ባለፉት 2 ዓመታት እንደ ሀገር ትልቅ ትኩረት የተሰጠው የኮሪደር ልማት ይበልጥ ለታዳጊዎችና ለመሰረተ ልማት ግንባታ በር ከፍቷል። መካከለኛና አነስተኛ ደረጃ ያላቸው ስቴዲየሞች በከፍተኛ ሁኔታ የተገነባበት በተለይ ኮሪደር ልማትን መነሻ ያደረጉ ልማቶች ለስፖርት ልማት ትልቅ እድል ይዞ መጥቷል። በየአካባቢ በሁሉም ክልሎች ቁጥር ይለያያል፣ መጠን ይለያያል እንጂ ስፖርት ማዘውተሪያ ስፍራዎች ለህፃናት ለታዳጊዎች ማዕከል ተደርጎ እየተገነባ ያለበት ወቅት ነው። ለዓመታት የኢትዮጵያ ስፖርት መልክ ነው የተጓተተ ግዙፍ የስቴዲየሞች ግንባታ። አህጉርና ዓለም አቀፋዊ ሁነቶችን የማስተናገድ ፍላጎት ያላት ኢትዮጵያ በዚህ ዓመት ግን በዘርፉ መጠነ ሰፊ ለውጥን እንዳመጣችም ተገልጿል። ትላልቅ ስቴዲየሞችም ግንባታ እየተፋጠነ ነው። ብዙ ጊዜ ስፖርት ላይ የሚቀርበው ትችት ትላልቅ ዓለም አቀፍ ደረጃ ሊያዘጋጅ የሚችል ስቴዲየም ያለመኖሩ ብዙ ጊዜ ጥያቄ ይነሳል። አሁን ግን በአንድ አመት በጥቂት ወራት ውስጥ ብዙ ዓለም አቀፍ ስታንዳርድ ያሟሉ ስቴዲየሞች ይኖሩናል። ባህር ዳር ስቴዲየም እስከ መስከረም ድረስ ለማጠናቀቅ ነው የክልሉ መንግስት በከፍተኛ ትኩረትና አመራር እየሰራ ያለው። የአቃቂ ቃሊቲ ስቴዲየምን በዛ ደረጃ የክብርት ከንቲባ ልዩ ትኩረት ተሰጥቶ ክትትል እየተደረገ ነው ያለው። የአዲስ አበባ ስቴዲየም ደግሞ በክቡር ጠቅላይ ሚኒስትራችን ቅርብ ክትትል ከፍተኛ በጀት በመመደብ ስራው በልዩ ክትትል እየተሰራ ይገኛል። 2018 በስፖርት ዘርፍ የታየውን ምርታዊ ለውጥ ለማስቀጠል ደግሞ ተቋማትንና ዘርፉን በጥናት መደገፍ ላይ ትኩረት ተደርጎ መሰራት እንዳለበትም ሚኒስቴሩ አክለዋል። እዚህ ሴክተር ያለውን አቅም አሟጠን ለመጠቀም አዳዲስ የፖሊሲ ምልከታና ስትራቴጂንም ለመቀየስ እንዲሁም ጥናቱ ላይ የተገኙ ግኝቶችን የየዕለት የስራ አካል ለማድረግ ደግሞ ትልቅ የጥናት ግኝትም ላይ እየመከርን ነው። የሴክተሩን አቅም አሟጠን ለመጠቀም ደግሞ በመደመር መንፈስ በእኛ በባህልና ስፖርት ሴክተር ብቻ ታቅዶ የሚሳካ አይደለም። የዚህ ሴክተር ስራ ከብዙ ባለድርሻ አካላት ጋር በመቀናጀት በትብብር የሚሰራ ስለሆነ እኛ እንደ ፖሊሲ እንደሚያወጣ አካል የማስተባበር ሚናችን ደግሞ በብቃት ከተወጣን የታለመውን ግብ ማሳካት እንችላለን። ኢትዮጵያ ነገ ላይ በየዘርፉ መፍጠር ለምትሻው አሸናፊ ብሔራዊ ቡድን ሁሉም የስፖርቱ ባለድርሻ አካል ፖሊሲውንና መመሪያውን በተከተለ መልኩ ሊፈጽም እንደሚገባም ተጠቁሟል። ሳቦም አበራ ሚልኬሳ የኢትዮጵያ ቴኳንዶ ፌዴሬሽን ፕሬዝዳንት ሆነው ተመረጡ። የኢትዮጵያ ቴኳንዶ ፌዴሬሽን 4ኛ ጠቅላላ ጉባኤውን በአዲስ አበባ አካሂዷል። ጉባኤው የኦዲትና የስራ ሪፖርቶችን መርምሮ ያጸደቀ ሲሆን የ2019 በጀት ዓመት እቅድ ላይ በመምከር በቀጣይ 4 ዓመታትም ፌዴሬሽኑን የሚመሩ የአዳዲስ የስራ አስፈጻሚ አባላትን መርጧል። በዚሁ መሰረት ጉባኤው በሰጠው ሙሉ ድምፅ ሳቦም አበራ ሚልኬሳ ለሁለተኛ ጊዜ በፕሬዝዳንትነት የመረጠ ሲሆን አቶ ከድር አህመድ፣ አቶ ተገኑ በቀለ፣ አቶ መኪ ገመቹ፣ ወይዘሮ አስቴር ደርበው፣ ወይዘሮ ማዕዛ ጋሻውና ወይዘሮ በዓል ግርማቸውን በስራ አስፈጻሚነት መርጧል።
በሴቶች የአፍሪካ ዋንጫ ናይጄሪያ ከውድድሩ ስትሰናበት ካሜሩንና ማላዊ ግማሽ ፍጻሜውን ተቀላቀሉ። በሞሮኮ አስተናጋጅነት እየተከናወነ በሚገኘው የሴቶች አፍሪካ ዋንጫ ናይጄሪያ በሩብ ፍጻሜ በካሜሩን 1-0 ተሸንፋ ከውድድሩ ተሰናብታለች። የ10 ጊዜ የውድድሩ አሸናፊ ናይጄሪያ በሴቶች አፍሪካ ዋንጫ ለመጀመሪያ ጊዜ በሩብ ፍጻሜ ተሸንፋ ከውድድሩ ውጭ ሆናለች። ከሁለት አፍሪካ ዋንጫ በኋላ ወደ ግማሽ ፍጻሜ ያለፈችው ካሜሩን በግማሽ ፍጻሜ አዘጋጇ ሞሮኮን ትገጥማለች። በሌላ ጨዋታ ማላዊ ጋናን 2-1 በማሸነፍ ግማሽ ፍጻሜውን ተቀላቅላለች። ማላዊ ግማሽ ፍጻሜው ስትደርስ በታሪኳ ለመጀመሪያ ጊዜ ነው። ማላዊ በቀጣይም ወደ ፍጻሜው ለማለፍ ከአልጄሪያ ጋር ትጫወታለች። ማላዊና ካሜሩን ብራዚል በምታዘጋጀው የ2027 የዓለም ዋንጫ ላይም መሳተፋቸውን አረጋግጠዋል። በኤምሬትስ ዋንጫ አርሰናል በቦሩሲያ ዶርትሙንድ ሲሸነፍ ሊቨርፑልም በሞናኮ በተመሳሳይ ውጤት ተሸንፏል። በኤምሬትስ ዋንጫ አርሰናል በጀርመኑ ክለብ ቦሩሲያ ዶርትሙንድ 3-2 ሲሸነፍ ሳሙኤል ኢናሲዮ ካራሳስና ጋዱ ለዶርትሙንድ፣ ኢታን ንዋነሪና ቪክቶር የከሬስ ደግሞ ለአርሰናል ግቦችን ያስቆጠሩ ተጫዋቾች ናቸው። ከጨዋታው በኋላ በመለያ ምት ደግሞ አርሰናል 5-4 አሸንፏል። ሊቨርፑል በበኩሉ ሞናኮን በአሌክሳንደር ኢሳቅና ፍሎሪያን ቬርዝ ግቦች 2-0 ሲመራ ቢቆይም 3-2 ተሸንፏል። ጎሎቪን፣ ሚካ ቤርዝና ፓሪስ ብሩነር የሞናኮን የአሸናፊነት ግቦች ያስቆጠሩ ተጫዋቾች ናቸው። ማንቸስተር ሲቲ በበኩሉ አትሌቲኮ ማድሪድን 3-1 ሲያሸንፍ ኦማር ማርሙሽ 2 ግቦችን አስቆጥሯል። ለማንቸስተር ሲቲ አይት ኑሪ ነው ሌላኛዋን ግብ ያስቆጠረው። ቼልሲ ከጆር ኤፍሲ ጋር ጨዋታውን አድርጎ 3-3 ሲለያይ ኦሎምፒክ ማርሴይ አትሌቲክ ቢልባውን 3-1 ማሸነፍ ችሏል። በእንግሊዝ ፕሪምየር ሊግ አዲሱ የውድድር ዓመት 9 ክለቦች በአዳዲስ አሰልጣኞች ይመራሉ። ከአሰልጣኞች መካከል የማንቸስተር ሲቲው አሰልጣኝ ኢንዞ ማሬስካ፣ የሊቨርፑሉ አንዶኒ ኢራኦላና የቼልሲው ዣቪ አሎንሶ ተጠባቂዎች ናቸው። ነጻነት ጫን ያለው በእንግሊዝ ፕሪሚየር ሊግ አዲሱ የውድድር ዓመት በታሪክ ለመጀመሪያ ጊዜ 9 ክለቦች በአዳዲስ አሰልጣኞች እየተመሩ ዓመቱን ይጀምራሉ። ሊጉ በታሪኩ ከ34ቱ ዋንጫዎች 26ቱን ካሳኩት አንጋፋ አሰልጣኞች ከሰር አሌክስ ፈርጉሰን፣ ከቬንገር፣ ሞሪኒዮ፣ ክሎፕና ፔፕ ጋርዲዮላ በኋላ አንድም ዋንጫ ያላሸነፉ አሰልጣኞች የሌለበት ሆኗል። ይሁንና ጠንካራና ወጣት አሰልጣኞች የተሰባሰቡበት ሲሆን ማንቸስተር ሲቲ በኢንዞ ማሬስካ፣ ሊቨርፑል በአንዶኒ ኢራዮላ፣ ቼልሲ በዣቪ አሎንሶ አዲስ ተስፋን ሰንቀው ጀምረዋል። ከነኛ አዳዲስ አሰልጣኞች መካከል የቀድሞ አለቃቸውና ወዳጃቸው የፔፕ ጋርዲዮላን ዙፋን የተቆናጠጡት ኢንዞ ማሬስካ በማንቸስተር ሲቲ ቤት በነበራቸው ቆይታና በቼልሲ በነበራቸው ጊዜ ሊጉን ጠንቅቀው በማወቃቸው ምናልባት ከጠንካራው ስብስብ ጋር ጠንካራ ተፎካካሪ እንደሚሆኑ ይገመታል። ምንም እንኳን ሲቲ በርናንዶ ሲልቫን ካጣ በኋላ ሌላኛውን ወሳኝ ተጫዋች ሮድሪ ለመሸኘት ቢቃረብም ኤሊዮት አንደርሰንን አስፈርሞ ተጨማሪውን እያማተረ ዝግጅቱን ቀጥሏል። በቅድመ ዝግጅት ጨዋታዎች ከ3ቱ 2ቱን ያሸነፉት አሰልጣኝ ኢንዞ ማሬስካ ከ9 አሰልጣኞች ለጥሩ ውጤት ሊበቁ ይችላሉ በሚልም የቀዳሚነቱን ስፍራ ይይዛሉ ሲል ዴይሊ ሜል አመላክቷል። የፕሪሚየር ሊጉ ምልክት ከሆኑ ጥቂት ክለቦች መካከል አንዱ የሆነው ሊቨርፑል ከአርኔ ስሎት ስንብት በኋላ በአንዶኒ ኢራዮላ እየተመራ ዓመቱን ይጀምራል። በሊጉ ታሪክ የቦርንማውዝን ከፍተኛ ነጥብ በማስመዝገብ ክለቡን ለአውሮፓ ውድድር ያበቁት ኢራዮላ ከከባድ ፈተና ጋር በቀዮቹ ቤት ይገለጣሉ። ከቪክተር ሙኖዝ በኋላ ሮናልድ አራውሆን ከባርሴሎና በማስፈረም አሁን ላይ ብራድሌ ባርኮላን እያነጣጠሩ የሚገኙት ቀዮቹ ከሞሐመድ ሳላህ፣ ሮበርትሰን እና ኮናቴ መልቀቅ በኋላ በተለይ የፊት መስመሩን ማጠናከር ላይ ሰፊ ስራ ይጠብቃቸዋል። ኢራዮላ በቅድመ ዝግጅት ጨዋታዎች 2 አሸንፈው በ2ቱ ተረትተዋል። ታዲያ የቡድኑ የጨዋታ እንቅስቃሴ ኳስ መቆጣጠር ላይ ያተኮረ በመሆኑ ለደጋፊዎቹ ስጋትን ይፈጠርም ይመስላል። ይህም አሰልጣኝ የርገን ክሎፕና ሊቨርፑል የሚታወቁበት የጨዋታ አቀራረብ ለክለቡ ስኬት ተመራጭ ሆኖ መታየቱ ነው። ሆኖም ኢራዮላ ከብዙ መስተካከሎች ጋር በአዲሱ ዓመት የሚጠበቁ አዲስ አሰልጣኝ ናቸው። ከባየር ሊቨርኩሰን ስኬታማ ቆይታ በኋላ በሪያል ማድሪድ አሰልጣኝነቱ ያልተሳካለት ዣቪ አሎንሶ በአሰልጣኝ ሹምና ሽር ልምድ ካካበተው ቼልሲ ጋር ተጣምረዋል። መጥተው እንደሄዱት አሰልጣኞች ሁሉ ከባድ ኃላፊነት የተጣለበት አሎንሶ መልበሻ ክፍሉን ከማረጋጋት ጀምሮ የሜዳ ላይ ውጤቱን ማስጠበቅ ትልቁ ኃላፊነት ነው። ታዲያ ከኋላም ሆነ ከፊት ላፕሮስንና ሞርጋን ሮጀርስን ጨምሮ 11 አዳዲስ ተጫዋቾችን ያስፈርመው ስፔናዊው አሰልጣኝ
ቀድሞው ክለቡን ከለቀቁት ከሳንቶስና ኩኩሪያ ጨምሮ 16 ተጫዋቾችን ለማሰናበት መዘጋጀቱም ተገልጿል። ይህም በአዲስ አቀራረብ እየመጣ ለሚገኘው ዣቪ አሎንሶ ጉዞው ቀላል እንደማይሆን መገመት አዳጋች አይደለም። ከነኛ አሰልጣኞች በተጨማሪ በፓላስ ቤት ታሪክ ሰርተው ወደ ኖቲንጋም ፎረስት ያቀኑት ኦሊቨር ግላስነር፣ ከሪያል ማድሪድ ተሰናብተው ፉላም የደረሰው አልቫሮ አርብልዋ፣ የኒውካስትሉ ማቲያስ የስሊና የክሪስታል ፓላሱ ፔሪሳጊ ከ9 አዳዲስ አሰልጣኞች የሚጠበቁ ናቸው። በእግር ኳስ የአንድ ሀገር ባህላዊና ማህበራዊ እሴት የጨዋታ ስልቱን እስከ መቅረጽ የሚደርስ አቅም እንዳለው የስፖርት ተንታኞች ያስረዳሉ። የስፔን እግር ኳስ በቡድን ስራ፣ የእንግሊዝ ደግሞ በተወሰኑ ኮከቦች ላይ መመስረቱ ለዚህ ግልጽ ማሳያ ተደርጎም ይወሰዳል። ይበልጣል ሰውነት በዚህ ጉዳይ ላይ ተጨማሪ አለው። በእግር ኳስ ሜዳ ላይ የሚታየው የታክቲክ ትግበራና የዋንጫ ስኬት የቴክኒክ ውጤት ብቻ ሳይሆን አንድ ሀገር የደረሰችበት ማህበራዊ፣ ባህላዊና ስነ ልቦናዊ እሴት ቀጥተኛ ነጸብራቅ ነው። የስፔን ብሔራዊ ቡድኖችና አሰልጣኞች በዓለም አቀፍ ደረጃ እያሳዩት ያለ የበላይነት ቡድን ከግለሰብ ይበልጣል በሚል የስብስብነት ፍልስፍና ላይ የተገነባ ነው። በተቃራኒው የእንግሊዝ እግር ኳስ ለዘመናት በዋንጫ ጥም የሚሰቃየው ኃላፊነትን በተወሰኑ ኮከቦች ትከሻ ላይ የመጫን ባህል ውጤት እንደሆነ የዘርፉ ተንታኞች ያብራራሉ። ሊቨርፑል አዲስ ዋና አሰልጣኝ አንዶኒ ኢራኦላ እርሳቸውን ጨምሮ በተለይም የባስካ አሰልጣኞች ለምን እዚህ ደረጃ ላይ እንደደረሱና የስፔን ቡድኖች ለምን ብዙ ነገሮች እንደሚያሸንፉ ሲያብራሩ የስብስብነት ወይም የአንድነት ስሜትን በመላበሳቸው ነው ይላሉ። ስፔን መቼም ቢሆን ምርጥ አትሌቶች አልነበሯትም። በውሃ ዋና፣ በሩጫና የሜዳ ተግባራት አብዛኛውን ጊዜ ሜዳሊያ አታሸንፍም። ነገር ግን በህብረት በሚከወኑ በእግር ኳስ፣ በቅርጫት ኳስ፣ በእጅ ኳስና በሆኪ ስፖርቶች ተጫዋቾች ከራስ ይልቅ ቡድኑን ስለሚያስቀድሙ እጅግ ስኬታማ እንደሆኑ አሰልጣኝ አንዶኒ ኢራኦላ ይናገራሉ። ሮድሪ በ2026 የዓለም ዋንጫ አንድም ግብ ሳያስቆጥር ወይም አመቻችቶ ሳያቀብል የውድድሩ ኮከብ ተጫዋች ሆኖ መመረጡን አስታውሰዋል። ኢራኦላ ሮድሪን ለዚህ ስኬት ያበቃው ቡድንም ማስቀደም የሚለው እሳቤ እንደሆነ አክለዋል። ይህ የህይወት ፍልስፍና ገና ከጨቅላነታቸው ጀምሮ አብሯቸው የሚያድግ ነው። ስፔን በ21ኛው ክፍለ ዘመን ዓለም እግር ኳስን የሚጫወትበትን መንገድ እየቀረጸች ትገኛለች። ከባርሴሎና በተቀዳው የኳስ ቁጥጥር የበላይነት ስልቷ ከ2008 እስከ 2012 ባለው ጊዜ ውስጥ 2 የአውሮፓ ዋንጫዎችንና 1 የዓለም ዋንጫ አንስታለች። ይህ ማለት ግን ስፔን በየዘመናቱ በግላቸው ነጥረው የወጡ ኮከቦችን አላፈራችም ማለት አይደለም። የክረምት ከ16 ዓመታት በኋላ የስፔን የበላይነት በድጋሚ የታየበት ነው። የሉዊስ ዴላ ፎንቴ ቡድን ከ2 ዓመት በፊት ሌላ የአውሮፓ ዋንጫን ካሸነፈ በኋላ የቀደመው ወርቃማ ትውልዳቸው ስኬትን ካመጣበት መንገድ ጋር ተመሳሳይ በሆነ አቀራረብ የዓለም ዋንጫን ከፍ አድርጓል። የሴቶች ቡድናቸውም የወቅቱ የዓለም ሻምፒዮን ነው። የስፔን የድል ሚስጥርና ጉልበት ሌሎች ብሔራዊ ቡድኖች መልስ ሊያገኙለት ያልቻሉት የተቀናጀ ታክቲካዊ ስርዓት ነው። በክለብ ደረጃ ፓሪስ ሴን ጀርሜን በተከታታይ የአውሮፓ ቻምፒዮንስ ሊግ አሸናፊ ሆነው በስፔናዊ አሰልጣኝ ሉዊስ ኢንሪኬ ተለዋዋጭና የተቀናጀ የማጥቃት ስልት ነው። ፓሪስ ሴን ጀርሜን በፍጻሜው ያሸነፈው ክለብ አርሰናል የሚመራው ደግሞ በሌላኛው ስፔናዊ ሚኬል አርቴታ ነው። አርቴታ ከጋርዲዮላ በመቀጠል የፕሪሚየር ሊግ ዋንጫን ያሸነፈ ሁለተኛው ስፔናዊ አሰልጣኝ ነው። ጠንካራ የመከላከል መሰረት የአርቴታ የስኬት ምስጢር ነው። የወቅቱ የዩሮፓ ሊግ ሻምፒዮን ደግሞ ጥንቁቁ ስፔናዊ አሰልጣኝ ኡናይ ኤምሪ ነው። የሚያስገርመው ሶስቱም አሰልጣኞች በሰሜናዊ ስፔን ከሚገኘውና 750 ሺህ ህዝብ ከሚኖርበት የባስክ ግዛት ጊፑዝኮ የመጡ መሆናቸው ነው። እነዚህ እያንዳንዱ ቡድኖች በአሰልጣኞቻቸው የተሸመነ የትብብር ጥረት በጨዋታ ዘይቤያቸው ውስጥ ይስተዋላል። ዓለም አቀፍ ግለሰባዊነትና ስብስብነት ላይ ትኩረቱን በማድረግ 122 ሀገራትን በናሙናነት ወስዶ በቅርቡ በተደረገ ጥናት የኖርዲክ ሀገራት ስዊድን፣ ዴንማርክ፣ ኖርዌይ፣ አይስላንድና ፊንላንድ እጅግ ግለሰባዊ ሆነው ወጥተዋል። ጀርመን፣ ታላቋ ብሪታንያና ኔዘርላንድም ግለሰባዊነት የሚያጠቃቸው ህዝቦች ሆነው ተገኝተዋል። የእንግሊዝ በእግር ኳሱ የግለሰባዊነት አቀራረብ የቀድሞ የቡድኑ አምበል ስቲቨን ጄራርድ ባለፈው ዓመት ከተናገረው ጋር ይስማማል። ጄራርድ በ2000ዎቹ አጋማሽ የነበረው ወርቃማው ትውልድ ስኬታማ መሆን የተሳነው ተጫዋቾች ከራሳቸው ጋር በፍቅር የወደቁ በመሆናቸው ነበር ማለቱ ይታወሳል። አሁንም ያ የኔነት እሳቤ የተቀየረ አይመስልም። ከደቂቃዎች በኋላ 7 ሰዓት ላይ በኢትዮጵያ ቴሌቪዥን መዝናኛ ቻናል ከተጨማሪ ስፖርት ዜናዎች ጋር እንገናኛለን። ዜናው አበቃ። ደግነት መኩሪያ ነበርኩ። በሰላም ቆየ።